አንድ ቃል ነው የምፈልገው። ምን ነጭ ቤስት ፍሬንድ ሰላም ማዚ እንዴት ነሽ? ደህና ነሽ ወይ? እኔ የምልሽ ይቺ ሶሲ የምትባል ልጅ ማለት ነው ሲጀመር ከነ ሀይሚና ከብሩኬ መሀል መውጣት ነው ያለባት። ምክንያቱም እሷ የሆነ ፍቅረኛ አላትና ፍቅረኛዋ ከሌላ ሰው ከሆነች ሴት ጋር ችት አድርጎባት በጣም ተጣልተው አሁን ላይ ተለያይተው ነው ያሉት። ነገር ግን እሷ እንደምትለው ለፕራንክ ሳይሆን ወደነ ብሩኬና ሀይሚ ህይወት የገባቸው ባሏን ወይም ፍቅረኛዋን ለማስቀናት ብላ ነው እና ህይወታቸውን ልትበጠብጥ ስለሆነ የመጣቸው። እኔ እንደምለው ከነሱ ህይወት ብትወጣ ነው የሚሻለው። ምክንያቱም እንዳልኩሽ ነው እሷ የመጣችው እሱን ለማስቀናት ነው እንጂ ልክ እንደሚባለው ምናልባት ብሩኬ ለፕራንክ ምናምን ሲላት የተስማማቸውም እሱም የሚያውቅ አይመስለኝም እንጂ በዚህ ልክ የተፈጠረውን ነገር የሚያውቅ አይመስለኝም። ነገር ግን እንዳልኩሽ ነው በቃ እውነታው ይሄ ነው። እሷ ሀይሚና ብሩኬ ህይወት ውስጥ የገባችው ፍቅረኛዋን ከሌላ ሴት ጋር ስለያዘችው እሱን ለማስቀናት ነው። ስለዚህ ከህይወታቸው ብትወጣ ነው የሚሻለው ብዬ ነው የማስበው። ምክንያቱም እነሱ የማያውቁት ሌላ ታሪክ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ እንደሰማችሁት አዲስ መረጃ ደርሶኛል። እሱንም ደግሞ ስለ ሶሲ ነው። እኔ በጣም እየፈራሁ ነው። ትናንትና በተሰራው ቪዲዮ ከትናንት ወዲያ በተሰራው ቪዲዮ አተኩራችሁ እንደሆነ ከትናንት ወዲያ ለሰደብሽኝ እያለች ምክንያት እያበዛች ነበር። ለብሩኬ ካላሳየው እያለች ሶሲ ሀይሚ ሰድባኛለች ብላ ማለት ነው። ትናንትናም ደግሞ እናንተም ታረቁ እኔንም አስታርቆኝ በእናንተ ምክንያት ከፍቅረኛ የተጣልቻለሁ ብላ ስትናገር ነበረ። በዛ ላይ ደግሞ የሷ ፍቅረኛ ማለት ነው ዳኒ የሶሲ ፍቅረኛ ሌላ ሴት ይዞ ቤት ውስጥ አግኝተዋለች ከዚህ በፊት ማለት ነው። አሁን ከብሩኬ ጋር የመጣችበት ምክንያት ብሩኬ ልትቀበል የቻለችበት ምክንያት ፍቅረኛዋን መበቀል ትፈልጋለች፣ ማናደር ትፈልጋለች። ነገር ግን ማለት ነው ትናንትናም ስታስመስል ነበረ። ይሄ ነገር መቆም አለበት። ሀይሚዬ የብሩኬን ይቅርታ ትቀበለው። እኔ የምለው ነገሩ እንዳይጋነን ነው። እና ልጁ ምንድነው ያለኝ? በእርግጥ እኔ ሙሉ መረጃ አላወጣሁም። በጣም ብዙ ነገር አውርቶኛል። ብዙ ነገር መውጣት ያለበትና የሌለበት ነገር አለ። ነገር ግን ምንድነው ከነዚህ ልጆች መራቅ አለባት። በጣም መጥፎ ልጅ ናት ብሏል። መጥፎ ስላችሁ ይሄ በሌላ ነገር አትዩት እንጂ ማለት ነው የሆነ ራስ ወዳድነት ወይንም ደግሞ ራስን ማስጠቆር። ሀይሚና ብሩኬ ግን ልትጠነቀቁ ይገባል። በጣም ክፍተት እየፈጠራችሁ ነው። የእውነት ክፍተት እየተፈጠረ ነው ሀይሚም ብሩኬ ማለት ነው። እኔ አሁን ላይ ጫና የማደርገው እንደውም ሀይሚዬ ላይ ነው። ብሩኬ በተደጋጋሚ ይቅርታ እየጠየቃት ነው። ሶሲን ትተሽ ሶሲን ታያት። ከሶሲ ጋር አለመታረቅ ትችያለሽ፣ ይቅርታ ለማድረግ ትችያለሽ። ብሩኬን ግን አሳልፈሽ ለሌላ አትስጭው። እኔ ውስጤ በጣም እየፈራ ነው አሁን ላይ በሚደረገው ክፍተት። ሀይሚ የራሴን ህይወት ልኑር እያልሽ ነው፣ እሱም ደግሞ ደጋግሞ እየጠየቀሽ ነው። ይቅርታ አድርጊለት ሀይሚዬ፣ ይቆጭሻል። ተይ ሶሲ የምታደርገው ነገር ጥሩ አይደለም። አሁን ሌላ ታሪክ ነው ይዛ የምትመጣብሽ፣ ሌላ ታሪክ። ከዚች ልጅ መራቅ አለባት። እኔ ሁሌም በእላለሁ ደግሞ ራሴ ላሉ ልጅ እኔ ባይል ራሴም ሶሲን ማራቅ አለባችሁ። ከህይወታችሁ አስወጡ። እናንተ ይቅርታ ተባብላችሁ ህይወታችሁን ምሩ እያልኩ ነው። አንዳንድ ተመልካቾችም ሀሳብ አስተያየት እየሰጡ ነው። በቃ እሷን አስወጥተው ለምንድን ነው ሀይሚ ይቅርታ ማታደርግለት እያሉ ነው። እውነት ነው። ቁም ነገር ሀይሚ ይቅርታ ታድርግለት ስንል አንዳንዶቻችሁ ለምን ትላላችሁ? እናንተ የእነሱን ሰላም አትፈልጉም? የእነሱን እርቅ አትፈልጉም? እውነት እኔ በጣም ነው የሚገርመኝ እኮ ሁለቱንም ተቆጥተን እኔ ሀይሚዬንም ቡራዬንም አንድ ናቸው ለእኔ አንድ። ምንም ከሌ የማስበልጠው ነገር የለም። ግን አሁን ላይ ያለው ነገር ጥሩ አይደለም። ሁለቱንም ተቆጥተን ወደ ይቅርታ መምጣት አለባቸው። ብሩኬ እኮ አሁን ይቅርታ ጠያቂ ነው። እኔ አሁን ብሩኬ ጥፋተኛ ነው የምለው ምንም ነገር የለም። መጀመሪያ ላይ አጥፍቷል። አዎ
ከሷ ጋር እዛ መገኘት አልነበረበትም። ይሄ ትልቅ ጥፋት ነው። ለጥፋቱም ደግሞ አምኖበት 3-4 ጊዜ ቪዲዮ ተደቅኖ ይቅርታ እየተጠየቀ ሀይሚ ግን እሺ ልትል አልቻለችም። ስለዚህ ትናንትና ምንድነው ያለው ብሩኬ እሷ ከኔ መራቅ ፈልጋለች ምክንያት ነበር የፈለገችው አለ። ይሄ አሁን እያራራቃችሁ ነው የሚመጣው ሌላ ጦስ ነው የሚመጣው። ስለዚህ ሀይሚዬ እባክሽ ተረጋጊ ተረጋግተሽ አስቢበት ነው አስቢበት። ገና ሶሲ ብዙ ነገር ይዛ ትመጣለች። ልጁን ለመበቀል ብላ ነው ብሩኬን ራሱ ይሄን ሐሳብ ሲያቀርብላት እሺ ያለችው ምክንያቱም ፍቅረኛዋን ከሌላ ወንድ ጋር አግኝተዋለች። የነሱ ፕራንክ ነው እኮ ፕራንክ ነው ተብላ ራሱ ልታምን አልቻለችም ነበረ ማለት ነው። ስለዚህ አሁንም ቢሆን አሁን ይሄ ማን ነው የሶሲ ፍቅረኛ ከመጣ ወይ ከሀይሚ ጋር ይገጥማል ብሩኬ ሌላ ነገር ውስጥ ይገባል። ብሩኬ ትዕግስት የሚባል ነገር የለውም ከተነሳበት ታውቃላችሁ ከዚህ በፊት ምን እንዳደረገ ማለት ነው። ሶሲን ለመበቀል ብሎ ፍቅረኛዋ ደግሞ ወይ ሀይሚን የሆነ ነገር ሊያደርግ ይችላል። ከዛ ብሩኬ ይነሳላ እና ይሄ ነገር እንዳይፈጠር ነው እኔ አሁንም ቢሆን ይቅርታ ተጠይቀው የምለው ማለት ነው። ስለዚህ ውድ ቤተሰቦቼ ማለት ነው እናንተም በኮሜንት ሐሳባችሁን አስቀምጡላት። አሁን ላይ እኔ ሀይሚዬ ማለት ነው የእውነት ብትረጋጊ ይሻልሻል፣ ብታስቢበት ይሻልሻል። ተይ እያልኩ ነው እየለፈለፍኩ ነው። እኔ ግን የሚሰማኝ የለም። ምን ላድርግ ቤተሰብ? ይቺ ልጅ ብዙ መዘዝ ነው ይዛ የምትመጣው። ሶሲ ገና ምን አይታችሁ? እኔ ይሄ ነው አላችሁም። አንድ ጓደኛቸው የዳኒ የፍቅረኛዋ ጓደኛ አለ። እሱን ራሱ ከፍቅረኛው አለያይታለች ማለት ነው። በምን ፕራንክ ተብሎ በፕራንክ የተነሳ ተብሎ ማለት ነው። እና ይሄ ሴት ለሴት ሲቀጥል ማለት ነው ፍቅረኛ እያላቸው ምናምን እንደዚህ ፕራንክ ምናምን መደራረግ የለባቸውም። በቃ የለባቸውም። ይሄ ከባድ ነገር ነው። ይሄ እንደዋዛ የሚታይ አይደለም። እና እንደዛ ብታደርጊ ይሻልሻል። እኔ መጀመሪያ ምንም አላማረኝም። የሆነ ጭምድልቅ ያለች ልጅ ናት ልጅቷ ራሱ ጭምድልቅ ያለች ምንም ስርዓት የሚባል ነገር የላትም። ግን እኔ በሶሲ አይደለም የምፈርድ። ሶሲን ማስወጣት የምትችለው ሀይሚና ሀይሚ ብቻ ናት። ለብሩኬ ይቅርታ አድርጋለት ብሩኬን ተቀብለው ሶሲን ከህይወቷ ማስወጣት የምትችለው ሀይሚ ናት። ሀይሚ ግን ልትቀበል አልቻለችም። እሷንም ማስወጣት አልፈለገችም። ምንድን ነው አሁን የሚባለው ቤተሰብ? እኔ በጣም እየተናደርኩ ነው። እኔ ልጁ በጣም ብዙ ነገር ብሎኛል። ግን ይሄ ነው የማይባል ነገር ግን ብትጠነቀቁ ይሻላል። በኋላ ላይ ለቅሶ እንዳይመጣ ሀይሚዬ፣ ለቅሶ እንዳይመጣ። ከዚህ በፊት ምን እንዳሳለፈሽ ታውቂያለሽ። ግልጽ አማርኛ ማትፈልጊም ከሆነ ደግሞ ግልጽ አድርገሽ ማለት ነው ንገሪው ለሱ። እንዴ ንገሪው በቃ። ፍላጎት ከሌለሽ መቀጠል ካልፈለግሽ መናገር ሆነ። ደግሞ እንደዚህ ማሰቃየት ጥሩ አይደለም። እውነት ይደብራል እንደዚህ አይነት ነገር። አንድ ሰው አጥፍቶ ይቅርታ አለ በቃ። ከይቅርታ በላይ ምንድነው የሚመጣው? እስኪ ንገሩኝ። ምንድነው ማድረግ ያለበት ይሄ ልጅስ ቢሆን? አሁን ላይ እኔ እንደውም ጥፋተኛ የምለው ሀይሚዬ ናት። ሀይሚዬ ነት አሁን ሀይሚን የምትቀርቧት ልጆች ካላችሁ ብትመክሯት አሪፍ ነው። ምከሯት። እየሄደችበት ያለው ነገር ጥሩ አይደለም። ይቆጫታል በኋላ ላይ በጣም ነው የሚቆጫት።